አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ እንዴት ናችሁልኝ? ሰላም ናችሁ ሆይ? እኔ ደህና ነኝ አልሐምዱሊላህ። ያው ትንሽ ሰሞኑን ጠፋ ብያለሁኝ። ዛሬ ደግሞ አጠር ባለች ቪዲዮ ብቅ ብያለሁ ማለት ነው። ቪዲዮውን ሼር እያደረጋችሁ ፋሚሊ እና የጠፋሁበት ምክንያት የምር እኔ ራሱ ጥያቄ ሆኖብኛል። ያኔ አንድ ቀን ላይ ቀረሁኝና በነገጣው ደግሞ በቃ ግቢ አላለኝም። ከዛ ቀጥሎ ደግሞ ግቢ አላለኝም። በጣም አስጠላኝ። በጣም ነው ያስጠላኝ። ምን ልበላችሁ ሸይጣን ይዞኛል ይሄን ሰሞን ማለት ነው። የእውነት ማለት ነው። እንዴት አድርጎ እንዳስጠላኝ ልነግራችሁ አልችልም። ቪዲዮ ደግሞ አንደኛ ቪዲዮ በቃ እይታ የለውም። ላይ ብገባለሁኝ በቃ ዞራለሁኝ በቃ ድክም አለኝ። ወላሂ ነው የምላችሁ በጣም ነው ድክም ያለኝና ተስፋ ሊያስቆርጠኝ ነው እንዴ እያልኩኝ ፈረሁኝ። አሁን ደግሞ ማለት ነውና እስኪ ተስፋ ልቆርጥም ትንሽ ልሞክርና ትንሽ ልየውና በየዛሬ ደግሞ ማለት ነው ሀቂቃ በጣም ነው የሚያስጠላው። በጣም ያሰለቻል። እኛ በቃ እንደዚህ እንደማንኛውም ሰው ወተን ካልጨፈርን ካልዘለል የኛ ቪዲዮአችን ቫይራል አይወጣም ማለት ነው። የእውነት እኮ አሁን ራሱ ማለት ነው በጣም ራሴን ጥዬ የወጣሁ እየመሰለኝ በጣም እፈራለሁ። እና ያኔ የስበሳችን ተደጋግፈን ብናድግ ጥሩ ነው ባይነኝ። እኛ ስደት ላይ ያለነው የት ናችሁ? የደረሳችሁ? እንዴት ናችሁ? በቃ እንዴት ሆናችሁ? እስኪ ቆይ ምን ላይ ናችሁ ብሎ አንድ ሰው ራሱ የሚጠይቀን የለም። እና ስለዚህ ለስበሳችን እጅ ለእጅ ተያይዘን ከስደት ለመላቀቅ ጠንክረን እንስራላለሁኝ እና እንበረታታ ስበሳችን ይላል። ውድ ፋሚሊዎች ወሬ ሳላበዛባችሁ አጠር ያለች ግጥም ይዤ መጥቻለሁ። እሷን እስከ መጨረሻዋ እንድታዩልኝ በአክብሮት እጠይቃለሁ። ይሄን ውዶች የግጥሜ ርዕስ አይዞን የኔ ጀግና የስደቷ ቅመም ነው የሚለው። ወላሂ 2 ቀን ነው የጻፍኩት ይሄን ግጥም ማለት ነው። ስራ ጋር አልመቸኝ ብሎ 5 ደቂቃ ለመጣፋት አታስንትን 5 ደቂቃ ይፈጅም ነበረ። ግን ሰዓት እኔ ስለሌለኝ ግማሿን ትናንትና ግማሿን ደግሞ ከትናንትና በኋላ ነው የጻፍኩት። እና ይችን ግጥም ሼር አድርጉልኝ ፕሊስ፣ ሼር አድርጉልኝ። እሺ ወደ ግጥሜ ስሄድ አይዞን የኔ ጀግና አይዞን የኔ ጀግና የስደቷ ቅመም አይክፋብኝ አንቺን አይንካብኝ ህመም ለቤተሰብ ተገን ለወገን አሊታ ህልሟን ለማሳካት አታውቅም ተኝታ በልጅነት ወጣ በለጋ እድሜ ስደት በሷ ላብ ጠብታ ቤተሰብ ሲደሰት ያሚያም ከሷ የሚያም በላተኛ የሷን ገንዘብ ምኞት እንቅልፍ የማይተኛ የሷን ገንዘብ ምኞት እንቅልፍ የማይተኛ እሷ ሆዴ ቡቡ እሷ እንጀቷ አይችልም አታላይ ታምናለች አችልም ማስመሰል ለኸይሩ መጣደፍ ላገባው መደገፍ ለጓደኛ መዋል ካዘነው ጋር ማዘን ለከፈው መከፋት ላለቀሰው ማልቀስ ለወለደ አራሽ ለታመመ ደራሽ ታሳዝነኛለች ስትፈና መዳፋሽ የበላው ሲርቃት ወዳጇ ሲከዳት ብቸኛ ስትሆን ሁሉ ችሎ ሆዷ ትዳሩ ሳይያዝ ቤቱ ሳይሰራ የኔ የምትለው ሳይኖራት ስትፈራ ታሳዝነኛለች ወላሂ ካንጀቴ ታሳዝነኛለች። ምክር ቢመክሯትም ከዛው ትገኛለች። ደጋግመው ቢከዷት ደጋግመው ቢርቋት ተለው ትረሳለች አንዴ ከሳቆላት። ውዴ የኔ ቅመም ከስተት ተማሪ ባለፈው ውድቀትሽ ህይወትሽን ቀይሪ ለራስሽ አስቢ ስለ ራስሽ ኑሪ ነገ እናት ለመሆን ዛሬን ተዘጋጅተሽ ያማረ ህይወትሽን ኑሪ ተደላድለሽ። አዎ ውዷ እህቴ ንቂ አትሞኚ ዘመድ ዙራ ያይም ለራስሽ ሳትሆኒ። አዎ ውዷ እህቴ ንቂ አትሞኚ ዘመድ ዙራ ያይም ለራስሽ ሳትሆኚ።
ይህን ይመስላል ግጥሜ ጨርሻለሁኝ። በዚህ እና የኔ ቅመሞች ሸር አድርጉልኝ ስወዳችሁ። ቢያንስ በዚህ ልምጣው ብዬ ነውና ሸር አድርጉልኝ። ላይክ፣ ሸር፣ ሰብስክራይብ። ለቤት አዲስ ሆናችሁ ደግሞ ሰብስክራይብ ቤተሰብ ሆኑ። እንበረታታ፣ ስብሳችን ታይዘን እንደግላችኋለሁ ፋሚሊ እና ከስደት ዓለም አላህ ያውጣን። ሁላችሁንም በያላችሁበት አላህ ይጠብቃችሁ። ግጥሜን በዚህ ጨርሻለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።